ሰላም እንዴት ናችሁ? ይህ ኢቲ ዓለም የተሰኘው አዲሱ ቻናላችን ነው። ይሄንን እንዲሁም አፍሪ ፊልምስ የተሰኘውን ቻናላችንን ሰብስክራይብ፣ ቪዲዮዎቻችንን ላይክ እያደረጋችሁ አበረታቱን። ይመቻችሁ። ሰናይ ጊዜ። በባለፈው ክፍል በቸኮለች ወፍ ሳኒምም የአይሊንንና የኤሚሊን ስምምነት የሚገልጸውን ሰነድ እንደሰረቀች ሳኒምን ጠብቃለሁ በሚል ሙራትን ያገተው ሙዛፍረውዬ በስተመጨረሻም ተይዞ ይቅርታም እንደጠየቀ ለመፍረስ ተቃርቦ የነበረው የነቻን ድርጅትም ከሳኒም ጋር በተደረገም ስምምነት በፋብሪ አማካኝነት እንደተረፈ በስተመጨረሻም ቻን ሳኒም ሽቷን በመሸጧም እንደተበሳጨ ማይተን ነበር ያቆምነው። በዚህኛውም ክፍል ቀጥለን የባልደረብነት ሰነዱ የጠፋበት ኤምሬም ተጨንቆ በአንድ መጠጥ ቤት ውስጥም ተቀምጦም እየጠጣ ከሳኒም ተደውሎለት እሷም ቀጥታ ምንም ሳታንገራግር ሰነዱን እኔም ጋር ነው ከዚህ በኋላ 3 ሰዓት አለ ያደረግከውን ነገር በሙሉ ለቻን ዝግዝግ አድርገህ ተናገር ወይኔ ሄጄ እንዳለ ያደረግከውን ነግረዋለሁም ብላም ስልኩን ትዘጋበታለች። በለው ይህን የሰማው ኤምሬም ተደናግጦ መልሶ ሊደውልላት ቢሞክርም ሳታነሳለትም ቀርታ እዛውም እንዳለ ከአይሊን ተደውሎለት እሱንም አንስቶ ምን እንደምትፈልግ እየጠየቃት እሷም ሰነዱን አግኝቶት እንደሆነም ጠይቀው ኤምሬም እየጮኸ ሳኒም ጋር መሆኑንና እሷም ዛሬ ለቻን ልትነግረው ልትሄድ እንደሆነም ሲነግራት አይሊንም በዛ ተደናግጣ ምን ማድረግ እንዳለባቸውም ስታስብ ኤምሬም ሰነዱን ይዛ ወደ ድርጅቱን በመምጣቷ እየተበሰጫጨባት እሷም አሁን ዝም ብሎ ማውራቱን ትቶ ወደ ቤት እንዲመጣም ተነግሯለች። ወይ ጉድ! ወደ ሰፈሩ ስንመለስ ሳኒምም ሜርኬብና ለኢላ ቤት ቁጭ ብለውም ሳኒም ወደ ቻም ቤት ለመሄድ 10 ጊዜ ሰዓቱን እያየች ሜርኬብም ልጆቿ ዛሬ እንደ እድል ሆኖ በጊዜ ወደ ቤት በመምጣታቸውም ተደስታ ልታወራቸውም እየሞከረች እነሱ ግን ስልካቸውም ላይ ተጥደው ምንም ሳያዳምጧትም እሷን በዚህ ተናዳ የጮኸችም አስደንግጣቸው ስልካቸውን እንዲያስቀምጡ ነግራቸው የዚህኔም ሳኒም ስለ ደከማቸው እንደሆነም ተናግራ ወጣ ብዬ መጣውን በሚል ሰበብ ስትወጣ ለኢላ ደግሞ ሜርኬብ ብቻዋን እንዳትሆን አብራቶና ሙዛፍር ሙራት ላይ ምን እንዳደረገ ልትነግራት አጠገቧም ትቀመጣለች። ወደ ኤምሬም ስንመለስ አይሊን ቤትም ደርሶ የጮኸ ምን እንደሚያደርጉም እየጠየቃት መፍትሄ የማታጣው አይሊንም እሷ ከሳኒም ዶክሜንቱን እንደሚወስዱና ያንንም ለማድረግ የሆነ እቅድ እንዳላትም ነግረው ወደ ውስጥ ማስገብተው እዛውም ያላቸው አንድ አማራጭ ከሳኒም ያንን ሰነድ መውሰድና መውሰድ እንደሆነና ለዛም ለኢላን መጠቀም እንዳለባቸውም ነግረው ከሜርኬብ ጋር እያወራችው ያለችው ለኢላም ከኤምሬ ተደውሎላት ለመገናኘትም ቀጠሮም ይዘው ኤምሬም ጋር ያለችው አይሊንም ይሄኛው ካልተሳካ ሳኒምን ደግሞ ጊዜ ስጪኝ ትላታለህም ብላ ማረጋግታው ወደ ለኢላም እንዲሄድም ተሸኘዋለች። በሌላ በኩል ወደ ቻንም ስንሄድ እዛውም ቤቱ ሆኖ ልብስ እየቀያየረ የዛኔ ሳኒም እንደምትወደው የነገረችው ቀን የለበሰችው ልብስንም አይቶ የዛን ቀን ስላሳለፉት ነገሮችም ሲያስብ ባህር ዳርቻ ላይ ያላቸው ሳኒምም ቁጭ ብላም እያለቀሰች ስለ ቻንም ማሰቧን ትቀጥላለች። ያሰበውን ለማሳካት ወደ ለኢላ ጋር የሄደው ኤምሬን ሰፈር ውስጥም እያየ ነው። እሱም እዛው ቆሞ ለኢላን እየጠበቀ ባለበት ሰዓት ኦስማንም አይቶት እዛውም እንደቆመ ለኢላን መታ አብረው ሆነው በመኪና ቦታውን ለቀው ሲወጡም ያያቸዋል። ወይ ጉድ! ምሽት ላይም ሳኒም ወደ ቤት ተመልሳ ክፍሏም ገብታ እራት ስለደረሰም ወደ ሜርኬብ ጋም ስታመራ ለኢላም ሳትታይ ወደ ክፍሏም ስትገባም እናያታለን። ወዮ ምን ልታደርግ ይሆን? ወደ አይሊን ጋርም ስንመለስ ለሳኒም የሆነ ነገር ላዘጋጅም ብላ ወደ ዴሬን ደውላ ቻን ደህና እንዳልሆነና በኤምሬ ተናዶ ስሜቱ ስለተጎዳ የሆነ ነገር ይዛ ሄዳ እንድታየውም ጠይቃት ዴሬንም በዚህ ተስማምታ ወደዛውም ታምራለች። ወደ እነ ሜርኬብ ቤትም ስንመለስ ለኤምሬም የሰጠችውን ሰዓት መምላቱን እየተጠባበቀች ያለችው ሳኒምም ሰዓቱ ደርሶላት እዛውም እንደመገጣጠም ሆኖ አያንም ደውላላት በዛ አስታባም ጥላቸውም ትሄዳለች። ወደ ቻም ቤትም ስንሄድ ዴሬን በአይሊን በተባለችው መሰረት ምግብ ይዛ ወደ ቤቱም አምርታ እሱም አብረው እንዲበሉም ጋብዟት ወደ ውስጥም ያስገባታል። ሳኒምም ታዲያ አያም ቤት ሆና የኤምሬን ስልክ ስትጠብቅ ብትቆይም ማንም ሳይደውልላት ሲቀር ራሷ ደውላለት ውሳኔው ምን እንደሆነ እየጠየቀችው እሱም የቻንን ልብ ነው የምትሰብሪው፣ ምንም የሚጠቅምሽ ነገር የለም፣ ከፈለግሽ ግን ሄደሽ መናገር ትችያለሽም ብሏት እሷን በዛ ተስማምታ ወደ ስልኩንም ዘጋግታ ወደ ቻን ቤትም ታምራለች። በለው ራት እየበሉ ወዳሉት ወደ እነ ዴሬንም ስንሄድ ቻንም ስለ ውሸትም አንስቶ ዴሬንን ዋሽተሽ ታውቂያለሽ ወይ የሚል ድንገተኛ ጥያቄ ይጠይቃታል። ዴሬንም መቼም እንደዛ እንደማታደርግ ምክንያቱን እሱን ማጣት እንደማትፈልግም ነግረው እዛውም አንድ ሰው እንዴት ሊዋሽ ይችላልም እያለች ስትናደድ ቻንም በሀሳቧ ተስማምቶ በፍቅር ግንኙነት ውስጥ
ውሸት ምንም አስፈላጊ ያልሆነ ነገር ነው ብሎም ተናግሮ ሳኒምንም በውስጡ እያሰበ ሲናደድ ዴሬን ልታረጋጋው እጁንም ይዛለት እዛው አጠገቡ ያለውንም ወይን ልብሱም ላይ ትደፏለች። ህርፍ የዚህን ጊዜ ቻንም ልብሷን እንድትቀይረውም ነግሯት እሷን በዛ ተስማምታ ወደ ክፍሉም ትገባለች። ቻንም በተቀመጠበት ሆኖ ሳኒም የዋሸችውን ውሸት እያሰበ እሷም አትወደኝም ብሎም ሳይጨርስ በሩን ተንኳኩቶ ሊከፍተውም ሲሄድ ራሷ ሳኒምም ሆና እሱም በዛ ተገርሞም እያያት አንዴ ላወራ እፈልጋለሁም ብላም አስፈቅደው እሱም ወደ ቤቱ ጀርባ እንድትሄድም ነግሯት እሷም ወደዛ ስትሄድ መጽሐፍ ኩሽና ማስቀምጣላትም አልፋ ወደ አላትም ቦታም ታመራለች። ቻንም እዛው ቆሞ ሌላ ውሸት መስማት እንደማይፈልግ መናገር የፈለገችውን ነገርም ተናግራ እንድትወጣም ነግሯት ሳኒም በዛ ተስማምታ ሁሉንም ነገር ማስረዳት አልችልም፣ ምክንያቱም ያደረግኩት ነገር በሙሉ ወድጄ ሳይሆን ተገድጄ ነው ብላ የአይሊንንና የኤምሬን የስራ ስምምነት ሰነድም አውጥታም ተሰጧለች። በለው እኛም በቃ ካሁን አሁን ቻን አይቶ ወደ ኤምሬም ጋር ሄዶ ገደለው እያልን ስናስብ ቻንም እዛው የሰጠችውን ቦርሳ ውስጥ ያለውን ሰነድ ለማየት ሲከፍት ምንም ሳያገኝም ይቀራል። ህርፍ ቻንም የዚህን ጊዜ ሳኒም የድሮ የሚያስጠላ ጨዋታዋን የጀመረችን መስሎት እየተበስጫጨባት ሳኒምም ቦርሳ ውስጥ ነበር ማን ሊወስዱ ይችላል እያለች ለቻን አሁንም እውነቱም ምን እንደሆነ ለመናገር ጥረት ብታደርግም እሱ ግን አልሰማሽም ብሏት እዛውም ዴሬን የዛኔ ሳኒም ለብሳ የነበረችውን ልብስም ለብሳ ሞታ ሳኒምም ያንን ስታይ ማመን እያቃታት ቻንን በንዴት አይን እያየችው እሱም ልብሷ ላይ ወይን ተደፍቶባት እንደሆነም ነግሯት ሳኒምም ምንም መልስ ሳትሰጥ ምሽታችሁን ስላበላሸውባችሁ ይቅርታም ብላቸው ቤቱን ለቃም ትወጣለች። ወዮ እንደ ወጣችም በቻንና ዴሬን ግንኙነት እየተናደደች በሰነዱ መጥፋት እየተጨነቀች ለብቻዋ መንገድ ላይ እየወራች ብቻዋን መሆንም ስለፈራች ለጄጄም ደውላለት እሱም በፍጥነት ቦታው ላይ ከተፍ ብሎም ደርሶ የተፈጠረውን ነገር ከመጀመሪያው ጀምረሽ ንገረኝ አለበለዚያም እሄዳለሁም ብሏት እሷን በዛ ተስማምታ ሁሉንም ነገር ከጅምሩ ጀምራ መናገር ትጀምራለች። ወደ ለኢላም ጋር ስንመለስ በሚያስደነግጥ መልኩ ሳኒም ያጣችው የአይሊንንና የኤሜሬን ስምምነት የሚገልጸውን ሰነድ በእጇም ይዛ ትዕይንቱም ቀደም ብላ ከኤሜሬ ጋር የወጣችውን ጊዜ ኤሜሬ ሰነዱን ከሳኒም እንድትሰርቅ እንዳግባባትና ሳኒም ከክፍሏ ስትወጣ ያኔ ሌላም አጋጣሚውን ተጠቅማ እንዴት እንደሰረቀችውም ያሳየናል። ወዮ በጄጄ ሁሉንም ነገር አስረጂኝ ተብላ የተጠየቀችው ሳኒምም ሁሉንም ነገር አስረድታው እሱም ሰነዱን እንዴት ዝም ብሎ እንዲወድቃል እንዴትስ እንዲጠፋል እያላት እሷም አሁን ሊያሳስባቸው የሚገባው ነገር የቻን ነገርም ስለሆነ ዴሬም መኖሯ አለመኖሯን ለማረጋገጥ እንመለስም ተባብለው ምንም እንኳን ጄጄ ባይፈልግም በሳኒም ድርቅ ማለት ምክንያት ጉዞአቸውን ወደዛም ያደርጋሉ። ቤት ውስጥ ያለው ቻንም ሳኒም ሰነዱን አመጣውበት ያለችውን መያዣም ጥሎ በሩም ሲንኳኳ ያንን ለመክፈት እየሄደ ውጭ ያሉት በሩን ያንኳኩት ሳኒምና ጄጄ ደግሞ ማን ያናግረው በሚል እየተጨቃጨቁ በመጨረሻም ሳኒም ለማውራትም ተገዳ። እሱም በሩን ሲከፍተው ስልኬን ረስቼ ነው ብላ ወደ ውስጥም ገብታ ሳያት ስልኳን ወንበር ላይ ማድረጋ እንዳገኘችው ማስመስላ ዴሬን መኖር አለመኖሯን በአይኗ ለማየት ስትሞክር ቻንም አይቷት ዴሬን ወደ ቤት እንደሄደችም ነግሯት እሷን በዛ ተደስታ ከቤቱም ወጥታ ውጪም ከቆመው ጄጄ ጋርም ተያይዘው ወደ ቤት ይመለሳሉ። እንግዲህ እንዲህ እያልን የዚህኛውም ገራሚ ክፍል ማገባደጃ ትዕይንቶች ላይ ተቃርበናል። ከደቂቆችም በኋላ ወደ ሰፈሩ ስንመለስ ሳኒምም ወደ ቤቷ ደርሳ ለኢላ ጋርም ያለው እሷ ግን እንደጠፋ የምታውቀው ሰነድ ቤት ውስጥም እያፈላለገች ለኢላን ጨምሮ እነ ሜርኬምም ምን ጠፍቶባት እንደሆነም ሲጠይቋት የሆነ ሰነድ እንደሆነም ነግራ በዛውም አይተው ከሆነም ብላም እየጠየቀቻቸው እነ ሜርኬምም ምንም ባያውቁም ሌላ ግን አይኗን በጨዋጥባ አላየውም ብላም ተዋሻታለች። ሳኒምም ከሳሎን ወጥታ ወደ ክፍሏም ገብታ ሰነዱ የት ሊሄድ እንደሚችል እያሰበች ክፍሏንም እየዞረች በጣም ተጨንቃም ከአያንም ተደውሎላት የተፈጠረውን ነገርም ሰነዱንም እንዳጣችውም ነግራት አያንም እንዴት ይጠፋል የሆነ ሰው ወስዶት ሊሆን ይችላልም እያለች ንግግራቸውን ቁጭ ብሎ የሚሰማው ኦስማንም ቀን ላይ ኤምሬ ከለኢላ ጋር ማየቱን ጥርጣሬም ሲፈጥርበት ሳኒምም በጣም ስለተጨነቀች ስልኩን ዘግታ ፍለጋዋን ስቀጥል ለኢላም ደርሳባት ምን አታ እንደሆነ በድጋሚ እየጠየቀቻት ሳኒምም የሆነ ብዙ የማይጠቅም ሰነድ እንደሆነም ዋሽታ ለኢላም ሳኒም ይዛ አስቀምጣት ቻን መጥፎ ሰው እንደሆነም ነግራት ፍቅር እውር ነው ላንቺ ግን እኔ ስላለው ምንም አትሆኝም ብላት ክፍሉን ለቃም ትወጣለች። ወይ ጉድ! በዚሁ ቻንም ወደ ኩሽና ሲሄድ ሳኒምም ደግሞ ያስቀመጠችውን መጽሐፍም አግኝተውት ሳኒምም ቤቷ እሱም ውጪ ሆነው መጽሐፉን እያነበቡ ምሽቱንም ያሳልፋሉ።
በሚቀጥለው ቀን ኦስማን አያንና ሳኒም አብረው ሆነው ለኤላ ጋር ስላለው እነሱ ግን እንደጠፋ ስለማያውቁት ሰነድም አንስተው እያወሩ ኦስማንም አላስችልክ ብሎት ኤሚሬና ለኤላ መገናኘታቸውን ሳይናገር ለኤላም ብትጠይቂያት ጥሩ ነው እያላት ሳኒምም ጠይቂያቸው አላየንም ብለውኛል ደግሞ የሚያውሹበት ምክንያት የለም ብለው እሱም በዛ ተስማምቶ እድሜዋ ረጅም ነው ራሷ ለኤላም ቦታው ላይ ደርሳ ወደ ድርጅቱም ጉዟቸውን ያደርጋሉ። ወደ ቢሮም በጠዋት የደረሰው ቻንም ከዴሬን ሻይ መጥቶለት እዛውም ከዚህ በኋላ ድርጅታቸውን ለማትረፍ ለሁለት የተቻላቸውን ማድረግ እንዳለባቸው እየተነጋገሩን አሳይቶን ይህኛውም ክፍል በዚህ መልኩ አጓግቶን ያበቃል። እና እንዴ ነው የኢቻለም ቤተሰቦች ሙቪውና ታሪኩ ተመቻችሁ? በእርግጠኝነት ወዳችሁታል። ታዲያ ከተመቻችሁ እቺን ቪዲዮ ላይክ ማድረጋችሁን እንዳትረሱ። በቀጣይ ሙቪና ታሪክ እስከምንገናኝ የዛ ሰው ይበለን። እንወዳችኋለን። ቸር ቆዩልን።